በመጀመሪያ የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት የጠቅላይ ምክር ቤቱ የክልሉ ምክር ቤት ፕሬዝዳንት ሼክ ጋሊ ሙኽታር እዚህ አብረውናሉ። እሳቸው እውቅናውን የሚረከቡ ይሆናል። በመቀጠል የሶማሌ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የሶማሌ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የሶማሌ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት እየመጡ ይገኛሉ። አሁን እውቅና እየሰጠን የምንገኘው በዘንድሮ 1447ኛ ዓመተ ሂጅራ ከፍተኛ ተጓዦችን የላኩ የክልል እስልምና ጉዳዮች ከፍተኛ ምክር ቤት አመራሮችን እውቅና እየሰጠን እንገኛለን። ማለትም ለክልሉ ማለት ነው። በመቀጠል የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼክ ሱልጣን ሐጅ አማን ኤባ ወደ መድረኩ እየመጡ ይገኛሉ። ሽልማቱን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የተሰጠ ነው። በመቀጠል ልዩ ተሸላሚ የሆነው የቤንሻንጉል ጉሙዝ እስልምና ጉዳዮች ከፍተኛ ምክር ቤት እነዚህም በዘንድሮ ዓመት ከተሰጣቸው ኮታ 93% በማስመዝገብ ለፈጸሙት ስኬት ነው እውቅና የሚሰጠው። አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ከፍተኛ ተጓዦችን በመላክ በዘንድሮ ዓመት ከፍተኛውን ቁጥር የያዘው ነው። በመቀጠል ለቤንሻንጉል ጉሙዝ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የ1447ኛ ዓመተ ሂጅራ ልዩ ተሸላሚያችን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በምክትል ፕሬዝዳንት ማዕረግ የሐጅና ዑምራ ዘርፍ ኃላፊ ዶክተር ሙሐመድ ሳላህ ጀማል ይህ ውጤት እንዲመጣ ከፍተኛ አስተዋጽኦ ካደረጉት መካከል ናቸው። የዚህ የ1447ኛ ዓመተ ሂጅራ የሐጅ መስተንግዶም ልዩ ተሸላሚ ናቸው። ክቡር ፕሬዝዳንታችንን ወደ ቦታ እንመልስና የተከበሩ የሰላም ሚኒስተር አቶ መሐመድ እድሪስ መልእክታቸውን እንዲያስተላልፉልን ጋብዛለሁ።